አንድ አስረግጬ የምነግራችሁ እውነት የዋትስአፕ የሚባል ህብረት ሊኖር ይችላል። የዋትስአፕ የሚባል አጥቢያ ጉባኤ ግን የለም። የቴሌግራም የሚባል አጥቢያ ጉባኤ የለም። የላይቭ ስትሪም የሚባል አጥቢያ ጉባኤ የለም። ስለዚህ በህብረቱ ውስጥ እግዚአብሔር ምንድነው ያዘዘው? ወንድሞች በህብረት ቢቀመጡ ለምንድነው መልካም የሆነው? ምክንያቱም ሕይወትና በረከት በዚያ ታዟል። ስለዚህ ሕይወትና በረከት ከእግዚአብሔር የሚመጣ ሕይወት ከእግዚአብሔር የሚመጣን በረከት እግዚአብሔር ለብቻችን በሆንበት ሳይሆን በህብረት በተቀመጥንበት ነው እግዚአብሔር ያዘዘው። በሶሻል ሚዲያ ሳይሆን እግዚአብሔር ያዘዘው በህብረት በሆንበት ነው። ወንድሞች በህብረት ስንሆን ነው። ስለዚህ እንዲህ ባለው የህይወት አጋጣሚ የምንታከምበት ወይም ወደ መስመር የምንመለስበት ጤነኝነታችን ቼክ የሚደረግበት ተቋም ቢኖር ቤተክርስቲያን። በህብረት ውስጥ ምን እናደርጋለን? አያችሁ፣ በህብረት ውስጥ የእግዚአብሔርን ሐሳብ እንሰማዋለን። ቀርቦም ሳለ ፈልጉት ተብለን የለ የእግዚአብሔርን ፊት የምንፈልግበት ነው ቤተክርስቲያን። በቃሉ በኩል ሕክምና የሚሰጥበት ነው ቤተክርስቲያን። በሶሻል ሚዲያ የጌታ እራት አይቆረስም። በአካል ነው የግድ ልናደርገው የሚገባው። የግድና በግድ በአካል ነው። ቲክቶክ ላይቭ ገብተህ የጌታ እራት አይሆንማ። አያችሁ፣ በተሰበሰባችሁ ጊዜ ነው ሞቴን ታስባላችሁ የሚለው። በተሰበሰባችሁ ጊዜ ወይም ስትሰበሰቡ ለቤትህ የቀረበ ህብረት ሳይሆን ለቃሉ የቀረበን ህብረት ተቀላቀለ አምልክ ይላል። ለቤታችን ሳይሆን ለቃሉ የቀረቡ ህብረቶችን ምረጡ። ለኛ ሙድ ሳይሆን ለእግዚአብሔር ቃል የቀረበ ህብረትን ምረጡ።